አምነን ከዚች ከቀበጥ ልጅ እንግዲህ ቁጭ ብሎ እያወራና እንደዚሁም ሳቃቸው ደስታቸው የሚስቁበት ነገር በጣም እንትን ብሏት አናዷት ቤሬን ቁማ እያየቻቸው በነበረበት ሰዓት እንግዲህ ማናቸውም ቢሆኑ ከበርም ብለው ሊያዋት አልቻሉም። ቤሪን በስተመጨረሻ በንዴትና በብስጭት ወደ ክላሷ እየሮጠች ሂዳ ከክላሷ ቁጭ ብላ ማልቀስ ጀመረች። ቤሪን እና አምነን እባካችሁን ተጣመሩልን ማለት ነው። እንግዲህ ይቺ ቀበጥ የሆነች ልጅ ጀሪንን ተገላገልና ብንል ደግሞ ይቺ ልጅ መታ እንግዲህ በፍቅራቸው መሀል እውነተኛ ፍቅር ምንም ቢሆን ዞሮ እንደሚገናኝ የታወቀ ነው። ሆኖም ግን እስከዛው እስከ ጊዜው ድረስ ትንሽ ቢያታግልና ቢያበሳጭ ኑሮ ሆኖም አንድ ቀን ግን መጣመራቸውና መገናኘታቸው እንደማይቀር ሁላችንም የምናውቀው ነው። ቢሆንም እንግዲህ ቤሬን በንዴትና በብስጭት እየሮጠች ሄዳ ወደ ክላሷ ባለቀሰችበት ሰዓት አቶ አምነን ወደ ክላስ ሲሄድ ቤሪን እያለቀሰች አገኛታል። ቤሪን ምን ሆነሽ ነው የምታለቅሺው በማለት ሲጠይቃት ምንም አልሆንኩም ብላ ትመልስለታለች። ሆኖም ግን እንደደበቀችው ሲሰማ ከዛም በመቀጠል ምን ሆነሽ ነው የሆንሽውን ለምን አትናገሪም በማለት በቁጣ ሲነግራት እኔ ጋር ያለህ ግንኙነት ምን አይነት ግንኙነት ነው? በድጋሚ አሁንም እኔ ልትጎዳኝ ነው እንዴ እያለች ስትጠይቀው ምን ማለት ነው? አንቺና እኔ ምን አይነት ግንኙነት አለን? ከዚህ በፊት ነግሬሽ የለ እንዴ? አንቺ በእኔ ላይ ያደረግሽው ነገር ብዙ ነገር እንደደበቅሽኝ አታውቂም እንዴ ብሎ ሲጠይቃት ቆይ አንተ ከኔ የምትለየው በዛ ምክንያት ነው ወይንስ ሌላ ችግር አለብህ ብላ በመጠየቀው ሰዓት እሱም አይ በህይወት እኮ ነው የቀለድሽብኝ ያንን ያክል ነገር እንግዲህ መደበቅ ማለት ለእኔ በጣም ትልቅ ነገር እንደሆነ ታውቂያለሽ። ስለዚህ አንቺ በጣም ውሸታም ስለሆንሽ ከዚህ በፊት ስለነገርኩሽ ማልቀስሽ አሁን ከኔ ጋር የሚያገናኘው ነገር የለም ይላታል። አዎ ልክ ነህ፣ ከአንተ ጋር የሚያገናኘው ነገር የለም። ትሰማለህ? ከአሁን በኋላ አጠገቤ እንዳትደርስ ብላ ብትለውም እሱ የሆንሽውን ለምን አትናገሪም እያለ እንደሚወዳት እያወቀ እሱ ከላይ ነው እንጂ የተናደደባት ውስጡ እንደሚወደው ያስታውቅበታል። ከዛም ቤሪን ይች ልጅቷ ምን ናት? አብራችሁ እየሳቃችሁ እኔ ምን አይነት ስሜት እንደሚሰማኝ አንድ ቤት ተቀምጬ አይገባህምና ነው እንዴ ብላ ስትጠይቀው እሱም እሷ ከሆነች የምታስለቅስሽ እሷ ምንም አይደለምችም የልጅነት ጓደኛዬና አብሮ አደጌ ስለሆነች ነው ብሎ ሲጠይቃት ነገሩ ግን አንተ እንደምትለው አይደለም፣ አንተ እንደምትለው ሳይሆን እሷ አንተን በጣም ትወድሃለች ብላ ስትጠይቀው እሱ ምን ማለት ነው? በምን አወቅሽ? ደግሞ ምን አይነት ነገር ማውራት ጀመርሽ? ብሎ እያነገራት በነበረበት ሰዓት እሷ ግን አሁንም ቢሆን እንደምትወድህና እንደዚሁም ደግሞ ከኔ ማለያየት ነው የምትፈልገው ብላ ትጠይቀዋለች። እኔ ከአንቺ ጋር ሲጀመርም ምንም አይነት ግንኙነት የለኝም በማለት ይመልስላታል። ወይዘሮ ዛህራ ጎሽም እንደሚያገባትና እንደዚሁም ደግሞ ለጋብቻ እንደሚፈልጋት ለአምነን ሲነግረው አምነን ወይዘሮ ዛህራን ነግሬ እነግርሃለሁ መቱን አሳውቅሃለሁ ብሎ ሲጠይቀው ወይዘሮ ዛህራን እንግዲህ አቶ አምነን ጎሽም ለትዳር እንደሚፈልግሽ እና እንደዚሁም ደግሞ ምን አይነት ግንኙነት እንዳላችሁ ምንሽ ነው ብሎ ሲጠይቃት መልካም ሰው ነው፣ ለእኔ በጣም ጥሩ ሰው ነው እያለች እንግዲህ ማብራራትና ስለሱ ጥሩነት ማውራት ጀመረች። አቶ አምነንም እንግዲህ ለምን ጠየቀኝ ብላ ስትጠይቀው አቶ ጎሽም መጥቶ ነበርና አንቺን ለጋብቻ እንደሚፈልግሽ ነግሮኝ ነው የሄደው ብሎ ሲጠይቀው ምን ብላ ጠየቀች። አዎ ምን ነው አንቺ እሱን ማግባት አትፈልጊም እንዴ ብሎ ስትጠይቀው አትወጂውም እንዴ ሲላት አይ መውደዱንስ እወደዋለሁኝ አለችው። ከዛ እኔን ሳይጠይቅ አንተን ጠየቀህ እንዴ ብላ ስትጠይቀው እኔ እኮ ልጅ ነኝ፣ ስለዚህ እኔ እዚህ ቤት እናንተ እየሰራችሁ ትኖራላችሁ፣ እኔ በደንብ አድርጌ ደግሼ እድራችኋለሁ በማለት እንግዲህ ሲነግራ ወይዘሮ ዛህራ በቃ አስቤበት እነግርሃለሁ ትለዋለች። አምነንም ከሄደ በኋላ እንደ ልጅ እንደዚሁም ደግሞ እየተሽኮረመመች እና እየሳቀች ኪችን ውስጥ ትንጎባለላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ አድርጉ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው አመሰግነው። ውድ ቤተሰቦቼ በነገራችን ላይ ቪዲዮ እየታየ አይደለም፣ ግን ዝም ብዬ ቪዲዮ ከመልቀቅ ውዬ አላድርም ማለት ነው። እንግዲህ ያያችሁ የምትከታተሉ በሙሉ አበረታቱኝ ማለት ነው። ስለዚህ ኢንሻአላህ ቪዲዮውን እስከመጨረሻ እያያችሁ ሰዓት እንድሞላልኝ አግዙኝ ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ በድር ድራማ መጥቻለሁ። የድር ድራማ እንግዲህ
ወይዘሮ ሜርሲ እና ወይዘሮ ሞርዚና ከባድ ፍጥጫና ከባድ ትግል ውስጥ ነው ያሉት። እንግዲህ ወይዘሮ ሞርዚና ወይዘሮ ሜርሲ እንዳሳበደቻትና ለዚህ ድርጊትና ለዚህ ሁኔታ እንዳዳረገቻት ውስጧ በደንብ አድርጎ ያውቃል። እኔና አንቺ በሰፊው መገናኘትና እንደዚሁም ደግሞ ኑሯችንን እንደ ድሮ አብረን መኖር እንችላለን በማለት ትነግራታለች። ወይዘሮ ሜርሲ ወይዘሮ ሞርዚና ከወይዘሮ ባልቴቷ ጋር ከወይዘሮ ማን ነበረች ስሟ ነገር አያቴ ብለው ከሚጠሯት ሴትዮ ጋር ከአልጋዋ ስር ቁጭ ብላ እንግዲህ እያለቀሰች ስለ እህቷ መሞት እንዴት ሆና እንደሞተች እና እንዳመማት እና እሷ ከጎኗ ሆና አብራ አለመገኘቷ በጣም ቢያበሳጫትም በእንባ ተራጩ። ሆኖም እንግዲህ እንደዚህ ያደረጋትን ሰው ሆነ እንደዚህ የሞተችበትን ሁኔታ በቅርቡ ማግኘታችን አይቀርም እያለች እያወራቻ በነበረበት ሰዓት እሱን እንግዲህ እኔም እሞክራለሁ በማለት እንግዲህ እየነገረቻት በነበረበት ሰዓት ሆኖም ግን ወይዘሮ ሞርዚና ከክላስ ወጥታ ወደ ውጭ ስትመጣ እንግዲህ ሜርሲ ወሬ ለማዳመጥ ከበራቸው ስር ወርደድ እያለች በነበረበት ሰዓት በዛን ጊዜ እንግዲህ ወይዘሮ ሞርዚና ብቅ ብላ ወይዘሮ ሜርሲ ግጥምጥም ሲሉ ወይዘሮ ሜርሲ ልትወድቅ በነበረበት ሰዓት በዛኔ በደረጃ አጠገብ ሆና በነበር አለምንም ጥርጥር ትወድቅ ነበር። ሆኖም ግን እንግዲህ አግድመት ስለሆነላት ለዛሬው ተርፋለች። ቆይ አንቺን ሴትዮ ሳይሽ እንዴት አስደነገሽ በማለት ትጮኻለች። ሆኖም ግን በጮኸችበት ሰዓት ወይዘሮ ሞርዚና ምንድን ነው የሚያስጮኸሽ? ምን ሆነሽ ነው ብላ ስትላት አንቺን ሴትዮ ቆይማ ያምሻል እንዴ አስደነገሽ በማለት ወይዘሮ ሞርዚ ትደነግጣለች ማለት ነው። አሁን ላይ ወይዘሮ ሞርዚና ስለመጣች ሁሉም ነገር መስመር እንደ ድሮ እንደያዘ አሁንም ደግሞ በይብለጥ አምሮበት እንደሚቀጥል ተስፋ እናደርጋለን። ወይዘሮ ሞርዚና እና ወይዘሮ ሜርሲ በከባድ ፍጥጫና እንደዚሁም ደግሞ አብረው እንደሚኖሩና እንደ ድሯቸው አብረው እንደሚኖሩ ትነግራታለች። ቢሆንም ግን ወይዘሮ ሜርሲ በራሷ አፍ የራሷን ችግር የራሷን እንደዚሁም ደግሞ ጣጣዎች ራሷ ለማውጣት ትሞክራለች ማለት ነው። ቀዥቃዣ ናት። ምክንያቱም እንግዲህ አምነን ቃልን እንደገደለው ውስጧ ቢያውቅም ሆኖም ግን እሱ ጋር ሂዳ ማን ነበር ወረቀቱን ይዞ ሊሄድ የነበረው? እንዴት ወረቀቱን አላስመለስክም? እያለች ብዙ ጥያቄ መጠየቅ ፈለገች። አምነን ግን የቅርብ ወዳጁ እንደነበረ ይነግራታል። እሷ አይ እንደዛ ከሆነ ጥሩ ነው እና ወረቀቱን አልሰጠህም ወይ ብላ ስትጠይቀው ወረቀቱን ጓደኛው ናት ይዛው የሄደችው እሱ ጋር ያለው የማይረባ ወረቀት ነው ይላታል። እሺ ሰውየውም ምን አደረግከው ብላ ስትለው ሰውየው ለጊዜው እኔ ጋር ይዤዋለሁኝ አንዳንድ ነገሮችን ስለምፈልግ ከሱ መጠየቅ አለብኝ፣ በቅርቡ ደግሞ ይናገራል እያለች አብራ ማውራት ጀመረች። እንግዲህ ሰውየው ከማለፉ በፊት ምንም የነገረ ነገር የለም ወይ ብላ ስትለው አምነንም ምን ብሎ ሲጠይቃት ማለቴ ከመታገጡ በፊት ብላ ትመልስላታለች ማለት ነው። በድጋሜም እንግዲህ ከወይዘሮ እንትና ጋር ከአርሴማ ጋር ከደረጁ ጋር ቆመው እያወሩ በነበረበት ሰዓት ወይዘሮ ሜርሲ እንግዲህ አሁንም በድጋሜ ስህተት እየሰራች ትገኛለች። ሆኖም ግን የወይዘሮ ሞርዚና እህት እንዴት ሆና እንደሞተች ታውቂያለሽ ወይ ብላ ስትጠይቃት አይ እኔ ምን አውቃለሁኝ ወይዘሮ ሞርዚና እንዴት ሆና ነው እንደዚህ የሆነችው ብላ ስትጠይቃት አይ ወይዘሮ ሞርዚና ድንገት ማከክ ጀመረች፣ እንደዚሁም ደግሞ ዝም ብላ ማበር ጀመረች እያለች መቀባጠር ጀመረኝ። ሆኖም ግን ምን አልሽኝ ብላ ሴትየዋ ሰምታ እንዳልሰማችሁን አስጠይቃት እንኳንም አልሰማሽ ሜርሲ በገዛ እጅሽ ጉዱንሽ ነበር እያለች እሷ ግን እንደሰማቻት ሳታስታውቅ እንደዛ ሆና ሌላ ወሬ ቀይራ ትነግራታለች። እንግዲህ ጥሩ ጓደኛ እንደሆኑ እንደዚሁም ደግሞ ጥሩ ወዳጅ እንደሆኑ በተለይ እሷ መልካም ሰው እንደሆነች ትነግራታለች ማለት ነው። እንግዲህ ወይዘሮ ሜርሲ በገዛ እጇ የደበቀቻቸውን ነገሮች ማውጣቱ አይቀርም። ከቤሪንም ጋር እንግዲህ ሂዳ ግብ ግብ ውስጥ እንደዚሁም ደግሞ ቤሪንን ምን ለማድረግ እንደሞከረች ባይታወቅም ጀሪንን ወደዚህ ቤት መልሰሻት አብራችሁ መሆናችሁ ይፈለግ ነበረ። ስለዚህ እሷ በመሄዷ አንቺም ደግሞ ድጋሚ ከዚህ ከቤት ማውጣትሽ አይቀርም እያለች ብዙ ነገር እየቀባጠረች እያስፈራራቻት ነበር። እንግዲህ ቤሪ በዛን ሰዓት ምንም ነገር አልተናገረችም። ቤሪ በጣም አዝናለች፣ ከፍቷታል። ሆኖም ግን እንግዲህ አመሰግናለሁ በማለት እንዳታወራ አድርጋ ከልክላታለች። ቤሪን አሁን ላይ ጥሩ ሙድ ላይ ባትሆንም እንግዲህ ይችን ቀዥቃዣና ቀበጥ የሆነች ልጅ
በቅርቡ ከሄደችላት እንግዲህ ሰላሟን ታገኛለች ከአምነን ጋር ማለት ነው። ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። ለነበረን ቆይታ አመሰግናለሁ። መልካም ሆኖ ይሆንላችሁ።